ሰላም ወደ አድማጮቻችን ይህ የስፖርት ነው። ወደ አድማጮቻችን በዛሬው ፕሮግራማችን የምናነሳው አርሰናል ባለፈው የውድድር ዓመት የተቸገረባቸው የነበሩትን ጨዋታዎች እንግዲህ በተከታታይ በዚህ ወቅት የሚያገኝ ይሆናል። ከኤቨርተን፣ ብራይተን፣ በርንማውዝ፣ ሊቨርፑል እንዲሁም ደግሞ ኖቲንግሃም ፎረስትን የሚገጥም ይሆናል። አምና በእነዚህ ጨዋታዎች ምንም ድልን አላገኝም። ታዲያ የዘንድሮ አርሰናል ይለያል ይባላል አይደለም? ማለትም በቡድን ጥራት፣ በፐርፎርማንስ የተለየ ጥሩ ብቃት ያለው ስብስብ ነው። ታዲያ ይህ ስብስብ የተለየ ብቃቱን ለማሳየት ትክክለኛ ቡድን ትክክለኛ ብቃቱን ለማውጣት ምን ማድረግ ይጠበቅበታል ብለን በዚህ ፕሮግራማችን እናያዋለን። ከዛ ደግሞ የዮኬሬስ እንዲሁም ደግሞ የኤብሪቼዚ የማርቲን ኦዴጋርድ የአርሰናል የፈጠራ ወይም ኳስ የመፍጠር ቡድኑ አቅሙ ደካማ ነው። ያን በምን መልኩ ማይክል አርቴታ ሊያሻሽለው ይጠበቃል? ምክንያቱም በወልቭሱ ጨዋታ ላይ ታይቷል። አርሰናል 2 ጎሎችን ያገኘው ወልቭስን 2-1 ሲያሸንፍ፣ ሁለቱም የተገኙት በተቃራኒ ቡድን ራሳቸው መረብ ላይ ባስቆጠሩት ነው። ስለዚህ ማይክል አርቴታ እዚህ ላይ መስራት የሚጠበቅበት ይመስለኛል። ወደ አድማጮቻችን ሌላኛው መረጃችን የሚሆነው ማርቲን ዙቢሜንዲ በስልጠና ወቅት አልታየም፣ ብቻው ተነጥሎ ሲሰራ ነው የታየው። እንግዲህ ባለፈው ጨዋታ ላይ በጉዳት አይደለም የወጣው፣ ነገር ግን በጉዳት ይርቃልም ተብሎ አይጠበቅም። ነገር ግን የስብስቡ አካል ሆኖ ለብቻው ስልጠና እየሰራ እንዳለ መረጃዎችን ለማድረስ ነው። እንግዲህ አርሰናል አምና ቡድኑ ምን አይነት ችግሮች ነበሩበት ስንል ማንሳት የሚጠበቅብን የአቻ ውጤቶቹ ነበር። በጣም የሚነሱት አቻ ውጤቶቹ ወይ ሽንፈት ወይ ድል አልሆኑም እና እነዛ የሚታወሱ ወቅቶች ነበሩ። ለምሳሌ ለማስታወስ ያክል የኤቨርተኑ ጨዋታ ከሜዳ ውጭ የተደረገ ሊያንድሮ ትሮሳርድ ያስቆጠረበት አስደናቂ ጨዋታ ነበር። ነገር ግን አርሰናል አቻ ነበር ያን ጨዋታ ያጠናቀቀው። አሁን ያኔ በጨዋታው አርሰናል 2-0 መምራት የሚችልበትን አጋጣሚዎች ፈጥሮ ነበር። እነዛን አለማስቆጠር ዋጋ አስከፍሎታል። የብራይተኑ በውድድር ዓመቱ መጀመሪያ አካባቢ ተረከሄደው ብዙዎቻችን የምናስታውሰው ዲክላን ራይስ ከማይክ ኦሊቨር ጋር ግጭቶችን ፈጥሮ በጨዋታው ላይ ዲክላን ራይስ በቀይ ካርድ የወጣበት አርሰናል እንግዲህ በ10 ተጫዋች በጣም የተቸገረበት ጨዋታ እንደነበር የምታስታውሱት ነው። ያ ጨዋታ አርሰናል አንዳቻ ነበር ያጠናቀቀው። ሃቨርትዝ አስቆጥሮ አርሰናል በሚገባ መምራትና ወሳኙን ነጥብ መውሰድ የሚጠበቅበት ነበር። የበርንማውዙ የአምና ጨዋታ ማለት ነው ከሜዳ ውጭ የተደረገው በጣም በሚያሳዝን ሁኔታ ዊሊያም ሳሊባ በቀይ ካርድ ኢቫኒልሰንን ጎታ ተብሎ የወጣበት አርሰናል 2-0 የተሸነፈበት ጨዋታ ነበር። ያም አንዱ የሚታወስ ነው። የሊቨርፑሉ አርሰናል በሜዳ የተጫወተበት 2-2 የተጠናቀቀበት አርሰናል በጥሩ ሁኔታ በጥሩ ብቃት ጨዋታውን የመራበት ቡካዮ ሳካ ያስቆጠረበት ከዛ ሊቨርፑል በቫን ዳይክ አጋጣሚ 2-1 የሆኑበት ከዛ አርሰናል በጥሩ ሁኔታ በሚካኤል ሞሪኖ ጎል 2-1 እየመራ ሳላ በመጨረሻ ደቂቃ አቻ ያደረገበት ነበር። ነጥብ መጣል የማይጠበቅባቸው የኖቲንግሃም ፎረስቱ የኑኖ ስፒሪቶ ሳንቶስን በሲቲ ግራውንድ 0-0 የወጡበት ጨዋታ ነበር። አሁን አርሰናል ዘንድሮ በዚህ ወቅት የሚያገኘው ተጠባቂው እነዚህ ጨዋታዎች ናቸው። ቀጣይ ኤቨርተንን ነው እንግዲህ ወደ አዲሱ ስታዲየማቸው አቅንተዋል። የዴቪድ ሞይሱን ኤቨርተን ይገጥማል። ይህንን ጨዋታ ማሸነፍ ግድ ይለዋል። ብራይተንን በሜዳቸው አርሰናል ይገጥማሉ። ከዛ በኋላ ፓላስ በመቀጠል የሚገጥሙት ቡድን የሚሆነው በቀጣይ ኤቨርተን፣ ፓላስ፣ ብራይተን ከዛ በመቀጠል የሚገጥማቸው አስቶን ቪላ ነው የሚሆነው። እነዚህ በርንማውዝ እያለ ይቀጥላል። ሊቨርፑል ያለው የሚቀጥል ነው የሚሆነው። ታዲያ የአስቶን ቪላውም የዘንድሮ ውድድር ዓመት 18 አርሰናል በተከታታይ ጨዋታዎችን ከማሸነፍ ጉዞ በኋላ የተሸነፈው አንዱ የአስቶን ቪላው ጨዋታ እንደሆነ ይታወቃል። ታዲያ አርሰናል በባለፉት ጨዋታዎች ውስጥ ኦዴጋርድ በተጎዳባቸው ወቅቶች አርሰናል በጥሩ ሪትም ላይ ነበር፣ ጥሩ ፐርፎርማንስ። በተለይ ደግሞ ከዛ በኋላ ዮኬሬስ ተጎዳ፣ አስቸጋሪ ሆነ ከበርንሌው ጨዋታ በኋላ። እንደ ቡድን ማይክል አርቴታ በተለይ በመጀመሪያው አጋማሽ በወልቭሱ ጨዋታ አርሰናል ሹት ኦን ታርጌት ሙከራን ማድረግ አልቻለም። እዚህ ጋር ነው አሁን ትልቁ የአርሰናል ችግር የሚነሳው። የጉዳት ችግሮች አሉ። ይህንን ስብስብ ወደፊት ለማያስኬድ በጣም አስቸጋሪ የሆኑበት ነገር ግን ቡድኖች ጉዳቶችንም መቋቋም ግድ ይላል። ነገር ግን አርሰናል የቤን ዋይት ጉዳት፣ የገብርኤል ማጋሌስን ጉዳት በመከላከሉ ረገድ እንደ ችግር መነሳት የሚችል ቢሆንም በቀጣይ ጨዋታዎች እንግዲህ የሳሊባ መመለስ፣ ጋፔና ካላፊዮሪን እየቀያየሩ ከሳሊባ ጋር ማጣመር፣ ቲምበር እንግዲህ ጆሽ ኒኮልስ እና ማሮን ሰለሞን ታዳጊውን መስመሩ እንዲሸፍን ማድረግ የሚጠበቁ የተጫዋቾች ሽፋን ይሆናል። በአማካይ መስመሩ ላይ እንግዲህ ማይክል አርቴታ የሚጠበቀው ትልቁ ውሳኔ ባለፉት ጊዜያቶች እንዳሳየን አንዳንድ ጨዋታዎች ላይ ፍሬኑን ለቀቅ አድርጎ መጫወት ያለበት ይመስለኛል። ዙቢሜንዲ በዲክላን ራይስ ከመጫወት ይልቅ ዲክላን ራይስን ከኤብሪቼዜ እና ከማርቲን ኦዴጋርድ ጋር ማጣመር ያስፈልጋል። በተለይ አርሰናል የኤብሪቼዜን እና የቪክቶር ዮኬሬስን ያስፈረማቸው እነዚህ ወሳኝ ጨዋታዎች ሲል ነው። አሁንም በኦዴጋርድ በጠባብ ስፔሶች ውስጥ የሚፈጥረውን እድል የቡካዮ ሳካን ማጂክ ወይም ደግሞ የመጨረሻ ሰዓት ጎሎች የሚናፍቅ አርሰናልን ባለፉት ዓመታቶች አይተናል። ቡድኖች ይህንን አጥንተው ለምደውታል። አሁን የሚያስፈልገው ከሳጥን ውጭ ሹት የሚደረጉ አርሰናል ቶተናም እንዳሸነፈበት ጨዋታ አስደናቂ ብቃቱን ያሳየበት፣ ኒውካስትሉ ጨዋታ ላይ ጥሩ ፐርፎርማንሱን ያሳየው ኢብሪቼዜ ወደዛ ብቃቱ ማደግ ይጠበቅበታል። ፊል ፎደን እና ምሳሌ አርሰናል
ማንቸስተር ሲቲ ፓላስን ሲገጥም በጨዋታው ላይ ካያችሁ 2.25 ኤክስጂ ነው ፓላሶቹ የፈጠሩት። ነገር ግን ማንቸስተር ሲቲ በተጫዋቾች ልህቀት ምክንያት አንደኛ የአስደማሚ የሆነው ኤርሊንግ ብራውት ሃላንድ ክሮስ የተደረገለት እንኳን ያስቆጠረበት ፊል ፎደን ከሳጥን ውጭ ሹት አድርጎ ያስቆጠረበት። ስለዚህ አርሰናል እዚህ ስፔስ ላይ የራሱን ፊል ፎደንና የራሱ ሃላንድ ያስፈልጉታል። ዮኬሬስ ወደ ማስቆጠሩ መምጣት አለበት። ዮኬሬስ ለመምጣት ደግሞ ሳጥን ውስጥ ወደ ሳጥኑ አርሰናል መግባት ያስፈልጋቸዋል። ያ ደግሞ ተጫዋቾች ቁጥርህን የአማካኝ የሚቆጣጠሩትን ብቻ ሳይሆን እንደ ኦዴጋርድ አይነት ቴምፖ የሚቆጣጠር ተጫዋች ብቻ ሳይሆን ቡድኖችን በሚገባ መረበሽ የሚችል እንደ ኤብሪቼዜ አይነት ተጫዋች ያስፈልጋል። ታዲያ ኤዜ በክሪስታል ፓላስ ብቸኛው እድሎችን የሚፈጥረው ተጫዋች እንደነበር ይታወቃል። በዚህኛው ቡድን ውስጥስ እንዴት የኤብሪቼዜን ብቃት አሻሽሎ ጎሎች እንዴት ያስቆጥራል የሚለው ነው። አሲስቶችን እንዴት ማድረግ ይችላል የሚለው ነው። የኤብሪቼዜን አጫወት በምናይበት ጊዜ ሪስክ መውሰድ አቁሟል እና ማይክል አርቴታ ወደ ኤብሪቼዜን ወደ ኦዴጋርድ አይነት ብቃት እየቀየረውም ያለ ይመስላል። ምን ለማለት ነው? ሪስክ ማትወስድ ከሆነ በእግር ኳስ ሜዳ ውስጥ ውጤትና እድሎችን መፍጠር አይችልም። ስለዚህ ሪስክ የሚወስድባቸው አይነት ፓሶችን እንዲያደርግ ማይክል አርቴታ ኤብሪቼዜ ላይ መስራት ያለበት ይመስለኛል። ኤብሪቼዜ በጣም የተለየ ምርጥ ክህሎት ያለው ተጫዋች ነው። በአርሰናል ስብስብ ውስጥ ትልልቅ እድሎችን መፍጠር፣ ትልልቅ ለውጦችን ማምጣት የሚችል ተጫዋቾች ውስጥ አንዱ ኤዜ ነው የሚሆነው። ኤዜ ብቻ ደግሞ አይደለም። አርሰናል ባለፉት ዓመታቶች የተለያየ አይነት ጎል አስቆጣሪዎች ነበሩት። ለምሳሌ ሃቨርትዝ አንዱ መነሳት የሚጠበቅበት ነው። ሞሬኖ፣ ሄሱስ። እነዚህ ተጫዋቾች ግን እነዚህን በሎ ብሎክ የሚጫወቱ ቡድኖችን ብሬክ ማድረግ አይችሉም ነበር። እነዚህን ትንንሽ ቡድኖች ወይም ደግሞ በመካከለኛ ሰፋሪ ቡድኖች ላይ ትልቅ ተጽዕኖ ሊፈጥር የሚችለው ዮኬሬስን ማምጣቱ ነው አይደለም? ዮኬሬስን ወደ ስብስቡ ውስጥ የተዋሃደ ያለ ጉዳት አጋጠመው። የወልቭሱ ጨዋታ፣ የክለብ ብሩዥ ጨዋታ ዮኬሬስ በፊትነሱ ረገድ ዝግጁ እንዳልነበር የሚያሳይ ነው። አሁን ግን ወደ ሪትም የሚመጣበት ጊዜ ይመስለኛል። በየሳምንቱ እንደዚህ እያለ ነው። ምክንያቱም የተጫዋቹን ክህሎት አይተናል። ስለዚህ የማይመጣ ከሆነ ከሱ ወደ ሌላ አጥቂ መሄድ የሚቻል ነው የሚሆነው። በኔ እይታ ግን አንዱ አማራጭ የሚሆነው ዮኬሬስን መጠቀም ነው። ሌላኛው ግን በአርሰናሎች ዘንድ ሊታይ የሚጠበቅበት ትሮሳርድን ብቻ ሳይሆን ወደ ግራ መስመር ላይ አንደኛው ሄሱስን ማሰለፍ ነው። የሄሱስ መሰለፍ ለዮኬሬስ ከፍተኛ የሆነ ስፔሶችን የሚፈጥር ይሆናል። ያ ብቻ አይደለም። ከኤብሪቼዜ ጋር በጣም መጣመር የሚችል እንዲሁም ደግሞ የአርሰናል ሳጥን ውስጥ ያለው ተሳትፎ አይደል የሚያንሰው። ስለዚህ ሄሱስ፣ ኤዜን እንዲሁም ዮኬሬስን በአንድ ላይ አርሰናል ስብስቡ የሚያገኝ ከሆነ የተሻለ ድሎችን መፍጠር የሚቻል ነው። ያ ማለት ግን የአርሰናል ከኋላ ኳሶችን ሲመሰርቱ የአርሰናል ከኋላ በሚመሰርትበት ጊዜ በቀላሉ ቡድኑ እንዲወጣ የሚያደርገው ደግሞ ሊያንድሮ ትሮሳርድን እዚህ ጋር መርሳት ያለብን አይመስለኝም። የትሮሳርድ እድሎች የትሮሳርድ የሚፈጥራቸው ሁኔታዎች የተለዩ ያደርጉታል። ያ ማለት አሁን እዚህ ጋር በትሮሳርድ አንዱ አማራጭ የሚሆነው በኔ እይታ ትሮሳርድ ከፊት መስመር ላይ ዮኬሬስን እና ሳካን ማድረግ የተለመደው ከኤዜ ጋር ማለት ነው። የተለመደው ይህ አራቱ የማጥቃት ቅርጽ ይኖራል። ትሮሳርድን በሄሱስ ሳካን በማዱዌኬ የመተካት አንዱ አማራጭ ነው። ሌላኛው አማራጭ ሊሆን የሚችለው ግን በጣም በብዛት ሃፍ ስፔሱ ላይ የማያጠፋው ጊዜውን ወደኋላ ኳሱን መመስረት የሚያተኩረውን ኦዴጋርድን ማሰለፍ ነው። ኦዴጋርድ ሌላ አይነት ሚንስ ነው ለማጥቃት። ምን ማለት ነው? ኦዴጋርድ ሹት አድርጎ ጎሎችን ማስቆጠር፣ ሃፍ ስፔሱ ላይ ጎሎችን ማስቆጠር ላይ ደካማ ከሆነ ያለፉት 2 ዓመታት መጠቀስ የሚችሉ ይመስለኛል። አሲስት ማድረግም ቅድመ አሲስቱ ላይ ነው የሚሳተፍ ያለው። አሲስት ሙሉ በሙሉ የሳካ ድርሻ እስከሚመስል ድረስ እዛ ላይ እየሰራ ይገኛል። አርሰናል እንደ ቡድን ለውጥ ለማምጣት የግድ የሚያስፈልጉት መፍትሄዎች አንዱ ኦዴጋርድን ባለፉት ዓመታቶች ወደ ነበሩበት ብቃትና ሃፍ ስፔሱ ላይ ሹት አድርጎ ጎል እንዲያስቆጥር ማድረግ ነው። ለምሳሌ በባለፉት ጨዋታዎች ሹት አድርጓል እኮ። ለምሳሌ በጣም የሚጠቀሰው የሚሆነው የሚመስለኝ በጥሩ ብቃትም ቢሆን የአስቶን ቪላው የሁለተኛው አጋማሽ ጥሩ ፐርፎርማንሱን አይተናል። ነገር ግን እንደ ኤብሪቼዜ ሻርፕ አይደለም የሃፍ ስፔሱ ላይ አግኝቶ ሹት የሚያደርጋቸው ኳሶች ያን ፍጥነትና ትክክለኛ ሹቶችን ማምጣት ግድ የሚለው ጊዜ ይመስለኛል። ሌላኛው እንግዲህ ዮኬሬስን እንዴት ማጣመር ይችላል ነው። ዮኬሬስ አንደኛ ለሳካ እድሎችን መፍጠር የሚችል ጥሩ ተጫዋች ነው። ወደ ጎን ቡድኑን መለጠጥ የሚችል ነው። ነገር ግን ለዮኬሬስ ደግሞ አጥቂ ነውና ሰልፊሽ መሆን ይጠበቅበታል። የራሱን የሚያስቆጥራቸው ጎሎች ያስፈልጉታል። እነዛን ጎሎች እንዴት ከቡድኑ ጋር መዋሃድ ይችላል ነው። አንደኛ በፈጣን መልሶ ማጥቃት ስብስቡ ወደ ፊት ማጥቃቱን ማስጀመር ነው። ይህ አንዱ የሚጠበቅ ነው የሚሆነው። አርሰናልን ሲያገኙ ቡድኖች እንደዚህ አይነት ተጫዋቾችን ሊጠቀሙ ስለሚችሉ ኤቨርተን፣ ብራይተን ብዙ ጊዜ ወደኋላ በሎ ብሎክ ሊጫወቱ አይችሉም። በርንማውዝ፣ ሊቨርፑልን መጥቀስ የሚቻል ነው። ኖቲንጋም ፎረስት ግን የሲያንዳይክ ቡድን ወደኋላ ፈግፍጎ የሚጫወት ነው የሚሆነው። ስለዚህ በእነዚህ በተለየ የስብስቡ አካል አድርጎ አርሰናል የተሻለ ሂደቱን ማገዝ እንዲችሉ ማድረግ ነው የሚጠበቀው። እንግዲህ አርሰናል አንዳንድ ጨዋታዎች ላይ በኔ እይታ ፍሬኑን ለቆ ሊጫወት ይችላል። በተለይ በጨዋታዎች ላይ በጣም ከተመራ ወይም ደግሞ 1-0 ቡድኑ እየተመራ ከሆነ ዙቢሜንዲ፣ ኤዜና ኦዴጋርድን በአማካይ መስመር ላይ ልናይ የምንችልበት በጣም አርሰናል ወደፊት ማጥቃት የሚችል ቶሎ ኳሶች ወደፊት መምጣት የሚችሉበት ሊሆን ይችላል። ከዚህ መለስ ያለው በማጥቃቱ ትንሽ መለስ የሚለው ደግሞ በ6
ቁጥር ቦታ ላይ ዲክላን ራይስን ማሰለፍ ነው። አርሰናል መከላከሉን ከማጥቃቱ ማመጣጠን ከፈለገ ደግሞ ሁለቱን ተጫዋቾች በአንድ ላይ ማሰለፍ ዙቢሜንዲና ራይስን። ከዛ በኋላ ደግሞ እንግዲህ አርሰናል መከላከልን ከመረጠ ደግሞ ሚካኤል ሞሬኖን እዚህ ላይ በ10 ቁጥር ሚና መጨመር የሚቻል ነው የሚሆነው። ነገር ግን እድሎች ጎሎች የሚመጡት ከሳካ በኩል ብቻ ሳይሆን የአርሰናል ማጥቃት በቀኝ ብቻ ከሚሆን ወደ ግራም መውሰድ የሚያስፈልግ ነው። ወደ ግራም መውሰድ ሲያስፈልግ ደግሞ ሁሌም የካላፊዮሪ እና ትሮሳርድ ጥምረት ነው በጣም ውጤታማው በግራ መስመር ላይ። አንዳንዴ የሁለቱን የስካሊንና የማርቲኔሊን ጥምረት አይተናል። በአውሮፓ ቻምፒዮንስ ሊግ ላይ ውጤታማ ነው። ነገር ግን እንደ ቡድን በሁሉም መንገድ ስብስብህን አጠናክረህ ጎሎችን ማግኘት ያስፈልጋል። ጎሎች የሚመጡትን ከሆኑ ደግሞ እነዛን ስብስቡን በተመሳሳይ ጨዋታ ማይክል አርቴታ ማሰለፍም እና መቀጠል ያለበት ይመስለኛል። ውድ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።